I'm documenting my life for 30 days ተምኔል ላይ እንደምታዩት እና ከዚህ በኋላ የምታያቸው ቪዲዮዎች ለአንድ ዊክ የሰሯቸው ቪዲዮዎች ናቸው እና it's just recap እና it's documenting my life ጀርኒውን መቀላቀል ከፈለጋችሁ subscribe like share if you want ይመቻችሁ። ዛሬ ማርች 4 ነው። ዛሬ ምንም ነገር የሰራነው ነገር የለም። ሳይነሴ በጣም አስቸግሮኛል። እንደምታዩት ማክስ አድርጌ ያለው ነው እዚህ ጋር ብቻዬ በዚህ በኩል ስላስቸገረኝ እየወጋ ሶፍት ጠቅልያ አድርጌበታለሁ። አሁን ጂም 9 ሰዓት ሳይሞላ ነበር የገባ ነው። ከዛ በኋላ 9 ሰዓት እስከ 10 ሰዓት ሰራን። አንድ ሰዓት ሁሉንም ቦዲ ዝም እየነካ አደረኩት። ምክንያቱም ዝም ብሎ ነገ ከነገ ወዲያ ስትራፕ እንዲይዘኝ ማለት ነው። ነገ ከቻልኩኝ በጠዋት እመጣለሁ፣ ካልቻልኩኝ ደግሞ ሐሙስ እሰራለሁ። ከላይ ከታች አየሩ አይነፋምም፣ ከተማ ውስጥ ስለሆነ እንትን አይልም ኖሮ የሚባለው አይመችም ለመቅረጽ። አፌን ስጋ አድርጌ ፊቴን ስጋ አድርጌ ነው የምቀርጸው። ደከመኝ እናቴ ነው አሁን ራሱ የጨረስኩት እና ይመችን። እንደምታዩት እንደዚህ ነው እና አወራሪ ራሱ ትክክል እንዳልሆነ አውቃለሁ። ጀስት ያለው የፋውሱ አስቸገረኝ። እዚህ ጋር ደግሞ ይሄ እየወጋኝ አስቸግሮኝ ነው። ለዛ እንግዲህ ጂማችን ይሄ ነው፣ 4ኛ ፎቅ ላይ ነው። ሴክሽናችን ጨርሰናል። እንግዲህ ወደ ቤት ገብተን ደግሞ የሚበላ ነገር ካለ እንበላለን፣ የሚጠጣ ነገር ካለ ይጠጣል። ቤት እንገባለን ማለት ነው። ፒስ አውት። ንፋስም ያስቸግራል። ድምፄ ራሱ የምትሰሙት አይመስለኝም። ምን ይሻላል? በፊል ጉድ አይ ፊል ጉድ ይመቸን። እንደምታዩት ከስንት ጊዜ በኋላ 1 ወር በኋላ ጂም ሄድኩኝ ማለት ነው። ይሁን ፒስ ነው። ይመቻችሁ። ዛሬ ቀን ማርች 5 ከሌሊቱ 5 ሰዓት ነው። ስላልተመቸኝ ነው እና ዛሬ ጠዋት ተነስቼ ክላስ ነበር የሄድኩት። 1 ሰዓት ላይ ተነሳው ክላስ ሄድኩኝ። ትንሽ ጉንፋኑ አስቸግሮኝ ነበረ፣ ግን እንደምንም ተቋቁሜ ጨረስኩኝ ክላስ ወደ 6 ሰዓት። ከዛ በኋላ መጥቼ ምሳ በላሁኝ። አልተመቸኝም። ቤት ውስጥ ቡና እየጠጡ ነበር ምናምን፣ አልተመቸኝም ቪዲዮ ለመቅረጽ። ከዛ በኋላ ምሳ በልቼ ተመልሼ ወደ 8 ሰዓት ላይ ደግሞ ጂም ሄድኩኝ። ጂም እንዳልቀርጽ ስልኬ አስገብቼ ነበር የወጣሁት። ከዛ በኋላ ጂም ከሄድኩኝ በኋላ ጂም ወደ ስንት ሰዓት የተመለስኩት? ወደ 10 ሰዓት ተመለስኩኝ። እንደ ባለፈው ፉል ባዲ ነው የሰራሁት። ጀስት ዋርም አፕ እና እንትኑ ፈቲጉ ስትራፖ እንዲጠፋ በዚህ ሳምንት። በሚቀጥለው ሳምንት ደግሞ ስኬጁል አጥቼ እና ላይክ ፉድ ኢንቴክ፣ ፕሮቲን ኢንቴክ፣ ካርቦሃይድሬት ኢቲንግ ኢንቴክ፣ ሁሉም ኢንቴክ ጽፌ እንትን አደርጋለሁ ማለት ነው። እንትን አወጣለሁ፣ ሩቲን አወጣለሁ፣ ስኬጁል አወጣለሁ ለዛሬ እና ለሚቀጥሉት ቀናቶች። ዛሬ ሮብ አይደለም፣ ዛሬ ሐሙስ ነው፣ ነገ አርብ ነው። ነገና ከነገ ወዲያ ኖርማል ዝም ብዬ ፉል ባዲ እየሰራሁ መለሳለሁ። ሰኞ ሲሆን ግን እጀምራለሁ ማለት ነው። አሪፍ ስኬጁል ፐር ዴይ 2 ማስልስ ማለት ነው። ባክም ሊሆን ይችላል፣ ደረት አሉ ነው። ከዛ በኋላ ስመለስ ጓደኛዬ ማግኘት ነበረብኝ። አንድ ላይ ሄድ ወተን እርጥብ በላን ምናምን ነገር፣ ቡና ጠጣን፣ በሬ ተጫወትን ምናምን። ከተገናኘ ወደ 3 ቀን ምናምን ነበረ። ለዛ አወራን፣ ተጫወትን ምናምን ነገር። ከዛ ስመለስ ወደ 1 ሰዓት ነበረ ነው፣ 1 ሰዓት ተኩል ምናምን ይሆናል ስመለስ። ከዛ በኋላ ከተመለስኩኝ በኋላ ኤዲት አደረኳቸው ፌል ዊክ ያደረኩትን ጎል ያወጣሁትን እና ምን ነበር ፌል ዊክ ጎል እንደ ፈርስት ቪዲዮ ኦፍ ማይ ቻናል ማለት ነው። እና ቻናሉን ከፍቼ ቫሪፋይ አድርጌ ጨርሻለሁ ማለት ነው። እነሱን ከጨረስኩኝ ትናንት ነበር የጨረስኩት። አሁን ዛሬ ከዛ በኋላ እንደምታዩት ፖድካስት አይቻለሁ። ትንሽ እንትን ላይ መች ይችላል ላለማየት 1-2 ፖድካስት አለ። የማን ያዘዋልና የቤንጂ ፖድካስት፣ አንደበት ፖድካስት
ፓርት 1 አይቼ ነበር። ፓርት 2 አየው። ከዛ ቪዲዮ ኤዲት ሳደርግ ነበር። 3 ቪዲዮ ነበር ዛሬ ከ1 ሰዓት በኋላ ኤዲት ያደረኩት። ከትከት አድርጌ የሚጻፉ ነገሮችን ጽፌ መቆራረጥ ያለባቸውን ነገር ቆራርጬ ከዛ በኋላ ጨረስኩኝ ማለት ነው። እና 3 ቪዲዮ ኤዲት ካደረኩ በኋላ የቤንጂን ቪዲዮ እሱን ያየውኝ ነበር። ኤዲት እያደረኩኝ የቤንጂን እና የማናዘዋልን ሁለተኛ ፓርት 2ን ጨረስኩት። ከዛ በኋላ ባህን ደግሞ የቴዎድሮስም ተጽዕኖ ምናምን የሚል አዲስ ነበር። ባህን በጣም ነው የምከታተለው። በጣም ደስ የሚል እና ላይክ ሪሌተብል የሆነ ኮንተንት ነው የሚሰራው። ማየት ከፈለጋችሁ ማየት ትችላላችሁ። ማናዘዋልም አንደበት ፖድካስትም ቤስት ፖድካስት ናቸው። ይሄኛው ግን ለብቻው ነው የሚሰራው። ጀስት አይዲያዎች ላይ ይፈላሰፋል ማለት እንችላለን። አይዲያዎቹን ይበታትናቸዋል እንደ ፍትፍት እንበል በቀላል ወይ በቃ እንትን ያደርጋቸዋል። በደስ የሚል ወይ እንትን ኢንተርፕሬት አድርግቶ ቀይሯቸው ሀሳቦቹን ሪሌተብል አድርግቶት ዴይ ቱ ዴይ እንድትጠቀሙት ያደርገዋል። እና አሪፍ ቪዲዮ ነበረ። ከዛ በኋላ እሱን አየው። አሁን ወደ 5 ሰዓት ሆነ። አሁን የመጨረሻው ባይብል ስተዲ ነው። ባይብል ስተዲ ሲወዛሪ መጽሐፍ ይላካያቸው መጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስ መጽሐፍ ቅዱስ ይሄ ነው። መጽሐፍ ቅዱስ እንደምታዩት ይሄ መጽሐፍ ቅዱስ አንብበን እንጨርሳለን። አንብበን ከጨረስን በኋላ ለነገ እንተኛለን ማለት ነው። ኤዲት ነገ ጠዋት መነሳት አለብኝ። ጠዋት ከተነሳሁኝ በኋላ እንትን ማለት አለብኝ። ቪዲዮ መፖስት አለብኝ። ተፈረስት ቪዲዮ ኦፍ ማይ ቻናል ማለት ነው። ከስንት ወር ከ1 አመት ምናምን በኋላ ሌላ ቻናል ከብቼ ሄሎ ዩቲዩብ አጌን ብዬ ጀምራለሁ ማለት ነው። ቴንክ ዩ ፎር ዲስ ዴይ። እና ዛሬ ማርች 5 ነው። ከሌሊቱ 5 ሰዓት ከ20 ነው። እና ጨርሻለሁ። ይህንን ቪዲዮ ጨርሻለሁ። አሁን የቀረኝ መጽሐፍ ቅዱስ አንብቦ ለጥ ማለት ነው ማለት ነው። እና ይመቻችሁ። ፒስ አውት። ዛሬ ማርች 6 ነው። እና ዛሬ ቀኑ አሪፍ ፕሮዳክቲቭ ዴይ እንደሚሆን ተስፋ አደርጋለሁ። ግን አጀማመሩ ትክክል አይደለም። ግን አጨራረሱ ማማር አለበት። ምክንያቱም መጀመሪያው ተበላሽ ተብሎ መጨረሻው መበላሸት የለበትም። አይመችም። እዛ ጋር የተኩሻኩሸ ነው። ቤቢ ወንድሜ ፊልም እያየ ነው። ቡና ልታፈላ ነው ምናምን አይመችም። ግን ግዴታ ስለሆነብኝ ብዬ ነው የምቀርጸው እንደዚህ አይነት ቪዲዮ just like I'm documenting myself። አሁን 6 ሰዓት ተኩል ነው። 6 ሰዓት ከ13 ማለት ጠዋት ላይ ማለት ነው። ወደ ከሰዓት አሁን 8 ሰዓት ወደ ክላስ መሄድ አለብኝ። ግን I have one special thing for today። ምን እያደረግኩኝ ነው? ቪዲዮ አፕሎድ እያደረግኩ ነው። 77 ደርሷል። ቪዲዮ እንደምታዩት አፕሎድ እያደረግኩኝ ነው ማለት ነው። እና 77 ደርሷል። እና በፈረስት ቪዲዮ ነው። ሄሎ ዩቲዩብ አጌን ነው። እና አሪፍ እንደሚሆን ተስፋ አደርጋለሁ። እና አይ ፖስትድ በጣም ጠዋት ተነስቼ ነበር። ይሄ ኦልሬዲ ፖስት ተደርጎ የአንድ ፖድካስት ወይ ደግሞ ትናንት ማታ እንትን ያደረኩት ነው የሚባለው። ትናንትና ፕላን ያደረኩት እንዴት ዶክመንት ማድረግ ይችላል። አሁን ጀስት ዝም ብዬ ያደረኩትን ነው የነገርኳችሁ ያለሁት። ግን ሳደርገው መቅረጽ አለብኝ። ምን አይነት ስቶሪ ቴሊንግ ሀው ካሜራ ሮል እንዴት እንደሚያደርግ ሲኒማቲክም ለማድረግ በትንሹ ጀስት እናንተን ኢንተርቴን ለማድረግ ማለት ነው። እኔንም ጀስት ክሬቲቭ እንዲሆን ያደርገኛል። ለዛ እሱን ነበር ያሰብኩት እና እሱን አደርጋለሁ። አሁን እሱ ላይ የነበረ ቪዲዮዎች ያለው ምናምን ብዬ ትናንት ጀመናይን ጠይቄው 4 ቪዲዮዎች አሳይቶኝ ነበረ። ሲኔማቲክ፣ ጀስት ሬጉላር፣ ጀስት ስታርቲንግ በተን ምናምን በሚል ቪዲዮዎች መጥተውልኝ ነበር። እነሱን ያለው ብዬ ነበር፣ አልተሳካም። ግን አሁን ቪዲዮ አፕሎድ እያደረገ ነው። ዋይፋይ ደግሞ በጣም የኢትዮጵያ ዋይፋይ ስለሚያስቸግር ኮምፒውተሩ ላይ ብቻ ያለው ዋይፋይ ነው ኮኔክት ያደረኩት። ስልኬ ላይንም ኦፍ አድርግ ያለው ምናምን ነገር አልጠቀምም። ዳታ ዩዜጁን እንዲቀንስና ዳታ ዩዜጁ ወደዛ እንዳያደርግ ማለት ነው።
እና እንደዛ ነው ዛሬ። አሁን በ8 ሰዓት ላይ ሲሆን ክላስ ይሄዳለሁ። ክላስ ከሄድኩኝ ሊደብረኝ ላይደብረኝ አዶን ነው። ክላሱ አሁን እኔ እየደበረኝ ነው፣ ምን እንደሆነ አላውቅም። ደስ ብሎኝ ነው እየተማርኩ ያሉት፣ ግን ጉንፋኑም ሊሆን ይችላል። ሳይነስ ብያችሁ ነበር፣ ግን ጉንፋኑ እንዴት እንደተቀየረ እግዚአብሔር ይወቀው። እና ለዛሬ እንደዚህ ነው። እና ያው 82 ደርሳለች። እና ደግሞ ለስ ቼክ ማይ ሊስት እና እና ሳልናገር እንትን ያለው ቀኑ የተበላሸው በመጀመሪያ ቀኑ የተበላሸው በእንቅልፍ ምክንያት ነው። እግዚአብሔር አይደለም ሰይጣን ነው እንጂ እግዚአብሔር ማይንድ በእንቅልፍ አይፈትነኝም። ሰይጣን በእንቅልፍ ነው እየፈተነኝ ያለው። በጣም ከእንቅልፍ ጋር ያለኝን ኮኔክሽን ሪሌሽንሺፕ ዲስታንስ ሪሌሽንሺፕ ማድረግ አለብኝ። ዲስታንስ በቃ እኔ ኪሎሜትርስ በቃ ሲቲ ቱ ሲቲ ካንትሪ ቱ ካንትሪ አንድ የሆነ ሰዓት ላይ ከተነሳ ደግሞ በቃ ግሎባሊ መሆን አለበት እንቅልፍና እኔ እንትን ማለት አሁን ፊቴ ራሱ እንደምታዩት ከእንቅልፍ አለቅም። 4 ሰዓት ከምናምን የተነሳሁት 4 ሰዓት ይቺ አልጋ በቃ መከራ ነው የበላች። ይቺ አልጋ መከራ በላች። ይኸው መከራ ነው የበላሁት እና በእንቅልፍ ምክንያት ነው እነሳለሁ። ዋይ የሚለው ከእንቅልፍ ለመነሳት ዋይ የሚለው እንትን ኢዝ ናት ቱ ስትሮንግ ጀስት ኢስ ላይክ ኖርማል ሌቭል ላይ ነውና እኔ አሁን በጣም መስራት ያለብኝ ከእንቅልፍ የሚያስነሳኝን ዋይ ቱ ስትሮንግ ማድረግ አለብኝ። የእውነቴን ነው። ቱ ስትሮንግ ካደረግኩት ለመነሳት አይከብደኝም። ዩቱብ ቪዲዮ ልቀርጽ፣ ዩቱብ ቪዲዮ ፖስት አደርጋለሁ፣ በኋላ ይደርሳል። ትነሳለህ፣ አላማ ተው፣ በኋላ ይደርሳል ይለኛል እና ኢትስ ናት ቱ ስትሮንግ አይደለም፣ ኢትስ ናት ኢናፍ እና ከእንቅልፍ ሊያስነሳኝ አልቻለም። የኔ ዋይ የዛሬ ዋይ ማለት ነው እና ያንን ዋይ ማሳደግ እፈልጋለሁ እና እንዴት እንደሚሆን አላውቅም። ዘ ፕሮሰስ አብረን እንትን እንላለን እና ዛሬ እንዳልኳችሁ ሃው ቱ ዶክመንት የሚለውን ነገር ነው ሪሰርች የምናደርገው ብያለሁ እና ፒስ አውት። ይሄ እንቅልፍ ግን ማሸነፍ አለብን አንድ ቀን። ፒስ አውት። ሌሎቹ ቀናት ሪፒቴቲቭ የሆኑ ስለሆኑ ምንም አዲስ ነገር ስለሌለ እናንተንም ከማዝጋችሁ በሚቀጥለው ሳምንት ወይ ደግሞ በአዲስ ቪዲዮ እስክንገናኝ ድረስ መልካም ሳምንት፣ መልካም ቀን እና ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አዶ ነው ዌሬቨር ዩ ዋንት እና በአዳዲስ ቪዲዮዎች እንገናኛለን። ከዚህ ውጪ ሌላ ቪዲዮ ስለምሰራ እና ባይ